ሰው የሚጨነቀው በራሱ ላይ በመጣበት ጊዜያዊ ደዌ በስጋችን ላይ በሚመጣብን ህመም ነው የምንጨነቀው። ነፍሳችን ምን ያህል ታማለች የሚለውን ግን አስበን እናውቃለን? ኢየሱስ ክርስቶስም ወደዚህ ዓለም ሲመጣ ይህንን ሰው ለብዙ ዘመናት ሲጨነቅ እንደነበረ አይቶ ወደርሱ መጣ ይላል። ዓለም ላይ ስንጨነቅ፣ ዓለም ሲጨልምብን፣ ብዙ ነገሮች ሲበላሹብን፣ ያሰብናቸው ሐሳቦች ሁሉ አልሳካ ሲሉን፣ ሲጨልምብን ወደ ማን ነው መምጣት ያለብን? ወደ እግዚአብሔር ነው። ምንሃል ለብዙ ዘመናት ስትሰቃይበት የነበረው 38 ዓመት ሙሉ የተሰቃየህበት ስቃይ ተላቀሃል፣ ድነሃል፣ ተፈውሰሃል። ካሁን በኋላ ግን ደግመ ኃጢአት አትስራ። ለኛ የሰጠን እኛ እንድንድንበት የሰጠን ብዙ መንገድ ነው። እኛ ካወቅንበት ነፍሳችንን ለማዳን ብዙ መንገድ ተዘርግቶልናል። እኛ ግን አላውቅ እያል ነፍሳችንን እናጎሳቁላታለን። ካወቅንባት ግን መዳኛችን ብዙ ነው። መንግሥተ ሰማይ የምንገባበት መንገድ ብዙ ነው። ወደ ሁላችንም ሕይወት ይምጣ አምላካችን እግዚአብሔር። አምላካችን ወደ ሕይወታችን ሲመጣ የተጣመመው ይቀናል፣ የጎበጠው ቀና ይላል፣ የተኛው ይነሳል፣ የታመመው ይፈወሳል። ፈውሱን ለዓለም ሁሉ ይላክልን እግዚአብሔር። በዚህ ሰዓት እኮ ዓለም ታማ ነው ያለች። ፈውስ ያስፈልጋናል። በተለያየ መንገድ አምነን ከተከተልነው ያሰብነው ቦታ እንደርሳለን። የታመምነውም እንፈወሳለን። የጨነቀን ነገር ከኛ ይወገዳል። አምላካችን እግዚአብሔር የሚያስጨንቀንን ሁሉ ያስወግድልን። ዓለም ላይ በምንቀሳቀስ አንድ ቀን መጠራት አለ ወደ እግዚአብሔር። ስንቶቹ ወደ እግዚአብሔር እየተጠሩ ነው አይደል? በእድሜውም ያለ እድሜውም በተፈጥሮውም በሰው ሰራሽም ሰው እየተጠራ ነው እኮ። አሁን የእኛስ ተራ መቼ እንደሆነ እናውቃለን? ክርስቲያኖች መቼ እንደምንጠራ እናውቃለን? በዛብን ትላንትና አንቁረጥ። በእግዚአብሔር ላይ ይህ ነገር ለኔ የተሰጠ ነው፣ በቃ እቀበለዋለሁ፣ አንድ ቀን ከኔ ላይ ያነሳል ብለን ልናምነው ይገባል። እግዚአብሔር ደግሞ ያደርጋል። ንጹሕ ልብ ካለን ካመንነው፣ ተስፋ ካደረግነው፣ በትዕግስት ከጠበቅነው፣ እስከ መጨረሻ ከጸናን ድህነት እናገኛለን። በዚች በአማናዊቷ ቤተ ክርስቲያን አምላካችን ይፈውሰናል። ዘላለማዊ ድህነትን እናገኛለን። የነፍስን ድህነት አግኝተን በምድር ምድራዊ በረከትን ሰማያዊውን ክብር እንድናገኝ ደግሞ የሰማዩን ርስት እንዲያወርሰን የሱ ቅዱስ ፈቃዱ ይሆንልን። እናማትም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ አምላካችን እግዚአብሔር በሰላም በጤና ጠብቆ ይህችን ዕለት በቤቱ ተሰባስበን እንድናመሰግነው በረከት እንድናገኝ ስለረዳን ክብርና ምስጋና ይድረሰው። ክቡር አባታችን ሊቀ ብርሃናት መምህር ሄኖክ የደብራችን አስተዳዳሪ፣ ክቡራን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ሰንበት ትምህርት ቤት ዘማሪያን፣ አባቶች፣ እናቶች፣ እህቶች፣ ወንድሞች ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ለዚህ ሰዓት ደረሳችሁ? ቅዱስ አምላካችን እግዚአብሔር ይመስገን ብለን ስሙን ጠርተን እንድናመሰግን አንደበታችንን ከፍተን እናመሰግነው ዘንድ ስለረዳን ክብርና ምስጋና ይድረሰው። የእናታችን የንጽሕተ ንጹሐን የድንግል ማርያም አማላጅነት የቅዱሳን ጸሎት ከሁላችን ጋር ይሁን። እንደ እግዚአብሔር አምላካችን መልካም ፈቃድ የዕለቱን ወንጌል መነሻ በማድረግ ጥቂት ደቂቃ የእግዚአብሔርን ቃል እንነጋገራለን። የምስጢር ባለቤት ቅዱስ አምላካችን እግዚአብሔር
ለቀደሙት አባቶቻችን ለነቢያት፣ ለሐዋርያት፣ ለሊቃውንት የገለጸ ለእኛም እንዲገልጽልን ማስተዋሉን እንዲያድለን ቅዱስ ፈቃዱ ይሆንልን። የትምህርታችን መነሻ የሚሆነው ቤተሳይዳ በሚል መነሻ እናደርጋለን። የዮሐንስ ወንጌል ምዕራፍ 5 ቁጥር 2 ላይ የምናገኘው ኃይለ ቃል ነው። የዕለቱ ወንጌል የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 25 ያለው ነው። ቁጥር 2 ላይ ያለችዋን መነሻ እናደርግልና ለሕይወታችን የሚረባንን ደግሞ ከዚህ ቃል ምን እንማራለን የሚለውን ይዘን ወደ ቤታችን መሄድ ስላለብን ሁልጊዜ የዕለቱ ወንጌል ይነገራል። እኛም ልባችንን ሰብስበን እንድንሰማ እግዚአብሔር ይርዳን። ቤተሳይዳ ማለት የምህረት ቤት ማለት ነው፣ ወይም ቤተሳይል ይላል። የምህረት ቤት ወይም ደግሞ የይቅርታ ቤት ማለት ነው። ቤተሳይዳ ማለት ምን ማለት ነው? የይቅርታ ቤት፣ የምህረት ቤት ማለት ነው። ያቺ ቤተሳይዳ ይቺ ቤተ ክርስቲያን ነች። ዛሬ ልባችንን በዚህ ላይ መሳል ነው። ያቺ ቤተሳይዳ የተባለችው በኢየሩሳሌም ቤተ መቅደስ አጠገብ ያለች ነበረች። በዛች ቤተሳይዳ በተባለችው አጠገብ መጠመቂያ ነበረች። ብዙ ሰዎች በዛች መጠመቂያ እየመጡ ከደዌያቸው ይፈወሱ ነበር። የተለያየ በሽታ ያለባቸው ሰዎች ወደዛች መጠመቂያ ይመጡና በመጀመሪያ ተሰልፈው ይጠብቃሉ። ጠብቀው ከቆዩ በኋላ በሳምንት አንድ ቀን ዕለተ ሰንበት ወይም በብሉይ ኪዳን ዕለተ ቅዳሜ ማለት ነው፣ ቀዳሚት ሰንበት ነው። ያችን ዕለት የእግዚአብሔር መልአክ ከሰማይ ወርዶ ያችን መጠመቂያ ያናውጽ ነበረ። ከዚያም በኋላ መልአኩ ካናወጻት በኋላ ውሃዋን መጀመሪያ ቶሎ ብሎ ገብቶ የተጠመቀ ሰው ካለበት በሽታ ሁሉ ይፈወሳል ይላል። ካለበት የተለያየ በሽታ ቢኖርበት እንኳን መጀመሪያ የገባ ሰው ካለበት ደዌያት ሁሉ ይላቀቅና ነፃ ሆኖ ወደ ቤቱ ይሄዳል። የሚፈወሰው ደግሞ አንድ ሰው ብቻ ነው። ሁለት ሰው አይፈወስም ማለት ነው። ለምን አንድ ሰው ብቻ ይፈወሳል? የእግዚአብሔር መልአክ የባረከው ጸበል ስለሆነ ለምን ሌሎቹ አይፈወሱም ቢባል በብሉይ ኪዳን ገና ፍጹም ድህነት አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ መከራ ተቀብሎ በመልተ መስቀል ላይ ለሰው ልጆች መከራውን ተቀብሎ ሥጋውን ቆርሶ ደሙን አፍሶ ፍጹም የሆነ ድህነት ለሰው የሚሰጥበት 5500 ዘመን ስላልተፈጸመ ያቺ ቀን ስለምትጠበቅ አንዳንድ ሰው ብቻ ይፈወስ ነበረ። ፈውሱ አለ፣ ነገር ግን ፍጹም የሆነ ፈውስ አይደለም ማለት ነው። መድኃኒታችን ኢየሱስ ክርስቶስ ሲመጣም ያ ታምር ይሰራ ነበረ። ድህነት አለ በብሉይ ኪዳንም ለሚያምኑት ሰዎች፣ አምነው ለተከተሉት እግዚአብሔር አምላክን ላመኑ ሰዎች ድህነት አላቸው፣ ይፈወሳሉ። ፈውሱ ግን ፍጹም አይደለም። ከዘላለማዊ ቅጣት የሚያድን ፈውስ አልነበረም። ከደዌ ለመላቀቅ ነው፣ ከጊዜያዊ በሽታ ለመላቀቅ ነበረ ሲጠመቁ የነበሩት ሰዎች። ብዙ ጊዜ በአሁኑ ሰዓትም ስንመለከት ሰው የሚጨነቀው በራሱ ላይ በመጣበት ጊዜያዊ ደዌ፣ በስጋችን ላይ በሚመጣብን ህመም ነው የምንጨነቀው። ነፍሳችን ምን ያህል ታማለች የሚለውን ግን አስበን እናውቃለን? በነፍሳችን ታመን ይሆን? ጤናማ ነን ወይስ ነፍሳችን ታማለች ብለን አስበን እናውቃለን? ስጋችን ሰላም ከሆነ
በስጋችን ጤናማ ከሆን በቃ ጤናማ ነን፣ ምንም ችግር የለብንም፣ ስለ ነፍሳችን አንጨነቅም። ነገር ግን መጨነቅ ያለብን የነፍስ ደዌ ነው። ከነፍስ ደዌ እግዚአብሔር አምላካችን ይጠብቀን። ነፍስ ከታመመች መጥፎ ነው። የነፍስ ቅጣት ደግሞ ጊዜያዊ ሳይሆን ዘላለማዊ ቅጣት ነው። ነፍሳችን እንዳትታመም ተጠንቀቀን እንድንኖር ያስፈልጋል። ይህ መጻጉዕ የተባለ ሰው በዛሬ ዕለት እንግዲህ ይቺ ሰንበትም በሱ ስም ተሰይማለች። አራተኛ ሰንበት አብይ ጾም ከገባ ጀምሮ አራተኛው ሰንበት መጻጉዕ ይባላል። መጻጉዕ የተባለው በዚህ በበሽተኛ ሰው የተሰየመ ነው። ይህ ታሪካዊ የሆነ ሰው ነው። ለ38 ዓመት ሙሉ በአልጋ ላይ ታሞ ሲተኛ የነበረ ሰው ነው። ከባድ ነው ሲነገር ቀላል ሊመስል ይችላል። 38 ዓመት ሙሉ መታመም በጣም ጭንቅ ነው። እንኳን 38 ዓመት 8 ደቂቃ እንኳን ቢያመን ምን ያህል ይሰማናል? ምን ያህል እንበሳጫለን? ምን ያህል ተስፋ እንቆርጣለን በእግዚአብሔር ላይ። ይህ ሰው ግን 38 ዓመት ሙሉ አንድ ቀን እግዚአብሔር ያድነኛል ብሎ ተስፋ አድርጎ ይጠባበቅ ነበረ። ተስፋው በምን ላይ ነው? በጸበሉ ላይ ነው። እሱ የብሉይ ኪዳን እግዚአብሔር አምላክ አለ፣ ያምነዋል ያን እግዚአብሔር። ነገር ግን እግዚአብሔር አምላክ የላከው መልአክ አለ። ያ መልአክ ሲያናውጽ አንድ ቀን እንደው እግዚአብሔር የጣለልኝ ሰው መጥቶ ወደዚህች ጸበል ውስጥ ቢያስገባኝ ከዚህ ደዌ እላቀቃለሁ ብሎ ተስፋ አለው። ይህ ሰው 38 ዓመት ሙሉ ጠብቆታል በተስፋ። በጣም የሚገርም ታሪካዊ ሰው ነው። ኢየሱስ ክርስቶስም ወደዚህ ዓለም ሲመጣ ይህንን ሰው ለብዙ ዘመናት ሲጨነቅ እንደነበረ አይቶ ወደ እርሱ መጣ ይላል። ዓለም ላይ ስንጨነቅ፣ ዓለም ሲጨልምብን፣ ብዙ ነገሮች ሲበላሹብን፣ ያሰብናቸው ሐሳቦች ሁሉ አልሳካ ሲሉን፣ ሲጨልምብን ወደ ማን ነው መምጣት ያለብን? ወደ እግዚአብሔር ነው መምጣት። እሱ ነው ሁሉን ነገር ማድረግ የሚችለው፣ መጎብኘት የሚችለው። ዛሬ የተዘጋብህ ይከፈትልሃል የሚለው የጨለመውን ማብራት የሚችል እሱ ስለሆነ እሱን ተስፋ አድርጎ መጠበቅ ነው ክርስቲያኖች። ይህ ሰው 38 ዓመት ሙሉ ጠበቀው፣ ታገሰው፣ ጸና። ኢየሱስ ክርስቶስ ወደ እርሱ መጣና ልትድን ትወዳለህን አለው። ለብዙ ዓመታት በሽተኛ ነው። ነገር ግን ድህነትን ማንም የሚጠላ ሰው የለም። አዎን እፈልጋለሁ፣ ነገር ግን እኔ ተስፋ አድርጌ የምጠባበቃት ይህች ጸበል ለ38 ዓመት ሙሉ እየጠበቅኳት ነው። እዚህ ውስጥ ለመግባት ግን አልቻልኩም። ቤተሰቦቼም ጥለውኝ ሄደዋል። ተሰልችተው 38 ዓመት ሙሉ ስለታመምኩ ሁሉም ጥለው ሸሽተዋል። ሰው የለኝም፣ ማን ያስገባኛል ጸበል ውስጥ አለ። ተስፋው የነበረ እሱ በምን ላይ ነበረ? በጸበሉ ላይ ነው። ኢየሱስ ክርስቶስ ሲመጣ አምላክ መሆኑን አያውቀውም። ማን ይሁን ለምን ትጠይቀኛለህ አላለም። ማን እዚህ ውስጥ ያስገባኛል? እሱ ውስጥ ነበረ ተስፋ ያለው። በዚህች ጸበል ድን ነበረ። ማን ያስገባኛል? ይህን ያለው መድኃኒታችን ኢየሱስ ክርስቶስ ወጣት ስለነበረ የ31 ዓመት ወጣት ነውና እዚህ ጠብቆኝ እንዳው ሰው ሲገባ ቀድሞ እንዳው እዚች ውስጥ ይጥለኝና እፈወስ ይሆናል እያለ ነበረና ተስፋው ይላሉ ሊቃውንቱ። ሌላው ደግሞ ብዙ ሰው ስለሚከተለው ከሚከተለው ሰው ውስጥ አንዱን አዞልኝ በመጀመሪያ አንጠልጥሎ ይዞ እዚች ውስጥ ያስገባኝና እፈወሳለሁ የሚል ተስፋ ነበረውና ማን ያስገባኛል? ሰው ስለሌለኝ ነው አለ። መድኃኒታችን ኢየሱስ ክርስቶስ ምንም አልተናገረም። ተነስ፣ አልጋህን ተሸከምና ሂድ ነው ያለው። ክብርና ምስጋና ይድረሰው አምላካችን እግዚአብሔር። ለ38 ዓመት የተኛባትን አልጋ መልሶ እሱ ተሸክሟት ተነስቶ ሄደ። ሰላም አገኘ፣ ጤና አገኘ፣ ተደሰተ። ተአምር ሆነበት። ምን መጣብኝ? እኔ የምጠብቀው ጸበሉን ነው።
ሌላ ደግሞ ምንድነው የተከሰተው? ግራ ተጋባና ብቻ ተነሳ። ምን ይሳነዋል እግዚአብሔር አምላክ? ተነሱ ሲል እኮ እሱ መነሳት ብቻ ነው። ለብዙ ዓመታት እንዳው እዚህ ቆይቼ እዚህ ስጨነቅ ተኝቼ ቆየው፣ ተቸገርኩ፣ ተጨነቅኩ፣ ከዚህ ደዌ አልተላቀቅኩም። ለብዙ ዓመት ፕሮሰስ እዚህ ጠበቅኩ፣ አልተሳካልኝም፣ ዓመት አስቆጠርኩ ለምንል ሰዎች ተነሱ ሲል እኮ እግዚአብሔር አንድ ቀን ዝም ብሎ እኮ ያስነሳል። ሳናስበው ተነሱ ይላል። ተነሱ ውጡ ሂዱ ካለ ማን ይከለክለዋል? ለምን ይህን ታደርጋለህ ብሎ የሚከለክለው ሰው የለም። ብቻ ተነሱ ይበለን እግዚአብሔር። ከወደቅንበት ኃጢአት እንድንነሳ አምላካችን ተነሱ ይበለን። የቀና ልብ አምላካችን ሁላችንንም ያድለን። እግዚአብሔር አምላክ ከኃጢአት ደዌ ይጠብቀን። ተነስቶ ሲሄድ ይህ ታሪካዊ ሰው አይሁዳውያን ተመለከቱትና 38 ዓመት እዛ ሲመላለስ ሲፈወስ የነበረ ሰው ሁሉ ሲያዩት አንተ ሰው ይህ ቀን ሰንበት ነው፣ ይህንን ተሸክመ ልትሄድ አይገባህም አሉት። እዛ እኮ ሲታመም ሲማቅቅ መነሳት አቅቶት ሲቸገር እኮ ሲመለከቱት ነበረ። ምን እናግዝ ብለው አንድ ቀን እንኳን አልጠየቁትም። አልጋውን ተሸክሞ ሲሄድ ግን አልጋን ልትሸከም አይገባህም ብለው ተቃውሞ ገጠመው። ተደስቶ ሲሄድ መከራ ገጠመው። መንገድ ላይ ደግሞ አንተ ኃጢአተኛ ነህ፣ በሰንበት አልጋህን ልትሸከም አይገባህም፣ ኃጢአት ሰርተሃል። በሕጋችን ዕለተ ሰንበት ከዘረጉ አያጥፉም፣ ካጠፉ አይዘረጉም። ቁጭ ብለን ነው በዓላችንን የምናከብረው። አንተ ደግሞ በሰንበት አልጋ ተሸክመህ ትሄዳለህ፣ ይህን የሚያክል አልጋ ብለው ተቃወሙት። ተቃውሞ ገጠመው። ደነገጠና እሱም ያ ያዳነኝ ሰው እሱ ነው እኮ ተሸክመ ያለኝ ያለ። በዚህን ሰዓት ደግሞ ክሱን ወደ ኢየሱስ ክርስቶስ አዞረ ማለት ነው። እየከሰሰው መጣ። ይህ ሰው ያዳነውን ረሳ። 38 ዓመት የተሰቃየበትን ስቃይ የገላገለውን ሰው መክሰስ አልነበረበትም። እሺ ብሎ ቁጭ ማድረግ ነበረበት የተሸከመውን አልጋ እንጂ እሱም መክሰስ አልነበረበትም። ኢየሱስ ክርስቶስን መክሰስ ጀመረ። ያ ተሸክመ ሂድ ያለ ሰው ማን ነው እሱ ለመሆኑ ብለው ሲጠይቁት አላውቀውም፣ ማን እንደሆነ አላወቅኩም፣ ብቻ አልጋህን ተሸከምና ሂድ አለኝ፣ ተሸክሜ መጣው፣ ማን እንደሆነ አላወቅኩም አለ። እንደዚህ አይነት ነው። ማን ነው ይህ ሰው ለመሆኑ ብሎ እሱ እኮ ስሙንም መጻፍ ነበረበት። ከየት ነው የመጣ ለመሆኑ ይህንን አድርግ የምትለኝ ብሎ መጠየቅ ነበረበት። ብቻ ተነስቶ ሄደ፣ ተፈወሰ፣ ከጭንቀት ተላቀቀ፣ እረፍት አገኘ። ግን መከራ ገጠመው። መከራውን ደግሞ ራሱን ለማዳን እርሱ ነው ይህን አድርግ ያለኝ አለ። ደግሞ ከሰሰው። ወዳው ኢየሱስ ክርስቶስ ሕዝብ ውስጥ ዞር ብሎ ነበርና በመቅደስ ደግሞ አገኘው ተመልሶ ይላል፣ አንተ ሰው እስካሁን ድረስ ድነሃል። ለብዙ ዘመናት ስትሰቃይበት የነበረው 38 ዓመት ሙሉ የተሰቃየህበት ስቃይ ተላቀሃል፣ ድነሃል፣ ተፈውሰሃል። ካሁን በኋላ ግን ደግመህ ኃጢአት አትስራ ነው ያለው። ከዚህ የባሰ እንዳያገኝ ነው ያለ። እንደው 3 ነገሮችን ነግሮታል። አሁን ካለብህ ደዌ ተላቀሃል። ሁለተኛ ተመልሰ ኃጢአት እንዳሰራ። ሶስተኛው ደግሞ ኃጢአት ስትሰራ ከዚህ የባሰ ያገኘሃል። 38 ዓመት ሙሉ ታመ ነበረ። አሁን ደግሞ ኃጢአት ስትሰራ ከዚህ የባሰ ሲሆን ስንት ይሆናል ማለት ነው? ከዛ ዓመት በላይ 40 ዓመትም 50ም ሊሆን ይችላል ማለት ነው። ከዛ በላይ ስቃዩ። በዚህን ሰዓት አይሁዳውያን ተነሳሱበት። እንዴት አድርገን እንያዘው፣ እንዴት አድርገን እንግደል የሚል ወደ መማከር ውስጥ ገቡ። ክፉ ጽኑ መከራ ሊያጸኑበት አሰቡ ይላል። እንግዲህ ይህ ታሪክ ምን ያስተምረናል? ባጭሩ ይህ መጻጉዕ ለ38 ዓመት ሙሉ ሲሰቃይ ነበረ። ማን ከስቃይ ያላቀቀው? መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ሲመጣ በአንድ ቃል ብቻ ፈወሰው። እሱ ተስፋ ሲያደርግ የነበረው ጸበል ነው። ጸበሉ ሳይሆን በቃሉ ብቻ ማዳን እንደሚችል ኢየሱስ ክርስቶስ
ተነሳ ሂድ ብቻ በማለት በቃሉ ብቻ ፈወሰው። ይህንን አንደኛው በቃል ብቻ ማዳን እንደሚችል፣ በጸበልም ማዳን እንደሚችል፣ በተለያዩ ነገሮች አምላካችን ማዳን እንደሚችል የምንማርበት ታሪክ ነው ማለት ነው። በጸበልም የሚድን ሰው አለ። በእግዚአብሔር ማዳኑን በማመን ብቻ የሚድን አለ። ወደ እርሱ ቀርቦ ደግሞ በእጁ ዳሶ የሚያድን አለ። ጭቃ አድርጎ ደግሞ የሚያድነው አለ። እግዚአብሔር ማዳኛው መንገዱ ብዙ ነው። ክርስቲያኖች ለኛ የሰጠን እኛ እንድንድንበት የሰጠን ብዙ መንገድ ነው። እኛ ካወቅንበት ነፍሳችንን ለማዳን ብዙ መንገድ ተዘርግቶልናል። እኛ ግን አላውቅ እያል ነፍሳችንን እናጎሳቁላታለን። ካወቅንባት ግን መዳኛችን ብዙ ነው። መንግሥተ ሰማይ የምንገባበት መንገድ ብዙ ነው። ትንሽ ሲያመን መተን በጸበሉ እንድንድን ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 9 ላይ ስንመለከት ዓይን ያልነበረው ሰው ምንም ያልነበረው ዓይኑን እኮ ጭቃ ቀብቶ ሂድና በሰሊሆም መጠመቂያ ተጠመቅ ብሎታል እኮ። ጸበል ለሰው ልጅ እንደሚያስፈልግ ምን ያህል የድህነት መንገድ እንደሆነ ሲያስረዳ ሂድና ተጠመቅ አለ። ተጠመቀ፣ ዓይኑ በራለት፣ እየዘለለ እየተደሰተ ተመለሰ ይላል። ስለዚህ ጸበሉን ተጠምቀን እንድንድን አምላካችን ፈቃዱ ነው ማለት ነው። በቃሉ ብቻ ተነስተን ሂድ ብሎ ደግሞ ማዳኑንም እንመለከታለን። በቃሉም ያድናል፣ በትምህርቱም ያድናል። አምኖ እንዲከተሉትና ንስሐ ገብተው ሥጋ ወደሙ ተቀብለው ደግሞ እንዲድኑ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ደግሞ ይህንንም የመዳኛ መንገድ አድርጎልናል ክርስቲያኖች። ስለዚህ በጸበልም እንድናለን፣ ከደዌ እንላቀቃለን፣ ንስሐ በመግባትም እንድናለን። ስናምነው አምነን ከተከተልነው ሥርዓቱን ጠብቀንም ደግሞ ከልባችን ካመንነው ድህነት እናገኛለን፣ ከደዌህ እንድናለን ክርስቲያኖች። ስለዚህ እግዚአብሔር አምላካችን ከሚጻረረን ደዌ ሁሉ እንዲያላቅቀን የእሱ ቅዱስ ፈቃዱ ይሆንልን። ተላቀቀ፣ ሰላም ሆነ። ይሄ ሰው ማን ወደ እርሱ ሲመጣ? ኢየሱስ ክርስቶስ ወደ እርሱ ሲመጣ ወደ ሁላችንም ሕይወት ይምጣ አምላካችን እግዚአብሔር። አምላካችን ወደ ሕይወታችን ሲመጣ የተጣመመው ይቀናል፣ የጎበጠው ቀና ይላል፣ የተኛው ይነሳል፣ የታመመው ይፈወሳል። ፈውሱን ለዓለም ሁሉ ይላክልን እግዚአብሔር። በዚህ ሰዓት እኮ ዓለም ታማ ነው ያለች፣ ፈውስ ያስፈልጋታል። በተለያየ መንገድ ታማለች ዓለም በዚህ ጊዜ። አሁን የእግዚአብሔር ፈውስ ያስፈልጋታል። እግዚአብሔር አምላክ ዓለምን እንዲጎበኛትና ሰላሙን፣ መሰማማቱን፣ አንድነቱን እንዲልክልን የሁላችንም ጸሎት ሊሆን ይገባል። በርትተን ልንጸልይ ያስፈልጋል። ዓለም ሰላም እንድትሆን ዛሬ ሰላም ሆነን በቤቱ የተሰባሰብነው ይቺ ሀገር ሰላም ስለሆነች ነው። ሀገር ሰላም ካልሆነ የኛ መሰባሰብም አይኖርም ክርስቲያኖች። ስለዚህ ስለ ዓለም መጸለይ ያስፈልጋል። ሌላ ቦታ ያለው እኛ ጋር አይደርሰንም ብለን ዝም ማለት የለብንም። በእያንዳንዳችን ላይ ይደርሳል። ሌላ ቦታ የምናየው ክፉ ነገር በእያንዳንዳችን ሊደርስ ይችላል። እግዚአብሔር አምላክ ክፉን ያርቅልን ግን። ስለዚህ ይህ ሰው መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ሲመጣ ተፈወሰ፣ ሰላም አገኘ። ሰላሙን ለሁላችን ያድለን። ከዚህ ታሪክ የምንማረው ይህ ሰው ብዙ ታሪኮች አሉት ከእርሱ የምንማረው ክርስቲያኖች። አንደኛው እግዚአብሔር አምላክን አምኖ እዛ መጠበቁ አንዱ እኛ እግዚአብሔርን በተስፋ መጠበቅ እንዳለብን፣ እግዚአብሔርን አምነን መከተል እንዳለብን የምንማርበት ነው። ለሚያምን ሁሉ ይቻላል ብሎ ለአምላካችን መድኃኒታችን ኢየሱስ ክርስቶስ አንድ ሰው በሚያስተምርበት ሰዓት ልጄ በጣም ታሞብኛል፣ በተለያየ ጊዜያት ይጥለዋል፣ ያስጨንቀዋል፣ በመሬት ላይ አረፋ ይደፍቃል፣ ተጨነቅኩ፣ ተቸገርኩ፣ እባክህን የምትችል ከሆነ አድንልኝ ብሎ ወደ ኢየሱስ ክርስቶስ ቀርቦ ነበር አንድ ሰው። ይህ ሰው ወደ እርሱ የቀረበው የምትችል ከሆነ እስቲ ትፈውሳለህ የሚባል ሰምተናልና ችሎታ ካለ እባክህን ፈውስልኝ ብሎታል።
አምላካችን ምንድነው ያለ? ለሚያምን ሁሉ ይቻለዋል ነው ያለ። ስለዚህ እኮ እምነት እኮ ነው የሚጎለን ብዙዎቻችን እንጂ ንጹህ ልብ ካለን ከልብ እግዚአብሔርን ካመንነው ያሰብነው ቦታ የማንደርስበት ምክንያት የለም። በዓለም ላይም ያሰብነው ቦታ እንደርሳለን። የሚያስጨንቀንን ነገር መፍትሄ እናገኛለን። በሰማይም ደግሞ መንግሥተ ሰማይ እንወርሳለን። ክርስቲያኖች ጽኑ እምነት ይኖረን ሁላችንም የማያወላውል የማንጠራጠርበት ሊሆን ይገባል። አምላካችን እግዚአብሔርን ከልባችን አምነን ከተከተልነው ያሰብነው ቦታ እንደርሳለን። የታመምነውም እንፈወሳለን። የጨነቀን ነገር ከኛ ይወገዳል። አምላካችን እግዚአብሔር የሚያስጨንቀንን ሁሉ ያስወግድልን። አንደኛው እምነት አለው። በብሉይ ኪዳን ሕግ መሰረት ያምናል። ስላመነ እኮ ነው ይህ ጸበል ያድናል ብሎ ሊጠብቅ የቻለው 38 ዓመት ስላመነ ነው እንደሚያድን። ዛሬ እኛ መዳኛችን እንዳልኳችሁ ብዙ ነው። አምላካችንን አምነን እንድናለን፣ በጸበሉ እንድናለን፣ ንስሐ ገብተን እንድናለን፣ በሥጋ ወደሙ እንድናለን፣ ተጠምቀንም እንድናለን። እግዚአብሔር ብዙ መንገዶችን መዳኛ አስቀምጦልናል። ያኔ የሱ ተስፋ ግን ጸበሉ ላይ ብቻ ነበረ አምኖ የተቀመጠው። እምነቱ የሚያስደንቅ ነው። ለሚያምን ሁሉ ይቻላል ብሎ በማርቆስ ወንጌል ምዕራፍ 9 ቁጥር 23 ላይ አስቀምጦልናል። ስለዚህ እምነቱን እንማራለን። ሁላችንም ጽኑ እምነት እንዲኖረን፣ የማያወላውል እምነት እንዲኖረን በእግዚአብሔር ላይ ይህ ሰው ያስተምረናል። ሁለተኛው ደግሞ ተስፋ ነው። ተስፋ አንድ ቀን እድናለሁ የሚል ተስፋ ነበረው ይህ ሰው። አንድ ቀን እንደ ማንኛውም ሰው እግዚአብሔር አንዱን ጥሎልኝ እድናለሁ የሚል ተስፋ አድርጓል። ተስፋውን እንማራለን። አንተን ተስፋ የሚያደርጉ አያፍሩም አለ ልበ አምላክ ዳዊት በመዝሙር 24 ቁጥር 3 ላይ ስንመለከት አንተን ተስፋ የሚያደርጉ አያፍሩም። ስለዚህ እግዚአብሔርን ተስፋ አድርገን እናፍራለን? እሱን ተስፋ የሚያደርግ ሰው ያፍራል? ዛሬም ቢሆን አያሳፍረንም። እግዚአብሔር ተስፋ አድርገን እንጠብቀው እግዚአብሔርን። እሱን ተስፋ አድርገን መኖር ነው። ተስፋ ቆራጮች አንሁን። ብዙ መከራዎች ቢገጥሙን እንኳን ፈተናዎች ቢገጥሙን እንኳን በዓለም እያላችሁ መከራ አለባችሁ ብለዋቸዋል ቅዱሳን ሐዋርያት። ይህ ቃል ለሁላችንም ይሰራል። እዚች ዓለም ላይ ስንኖር መከራ ይደርስብናል፣ ፈተና ይደርስብናል፣ ውጣ ውረዱ አለ። ያላሰብነው ጭንቀት ውስጥ ልንገባ እንችላለን። ያን ጊዜ ማንን ተስፋ እናድርገው? ጭንቀቱን እንዲያስወግድልን እግዚአብሔርን ተስፋ ማድረግ አለብን ማለት ነው። ተስፋ ስናደርገው ደግሞ አያሳፍርም። አምላካችን እግዚአብሔር አላሳፈረውም። ተስፋ አድርጎ ስለጠበቀ ወደ እርሱ መጥቶ ከ38 ዓመት ሕመም አላቀቀው። እኛንም ከኃጢአት በሽታ ያላቀን እግዚአብሔር። ሶስተኛው ከዚህ ሰው የምንማረው ትዕግስቱን ነው። እንዴት ቻለው ይህን ሁሉ ዓመት? ትዕግስት። በጣም ታግሶ ነው የጠበቀው። አንድ ቀን እድናለሁ የሚል ተስፋ አደረገው፣ ታገሰው። በቃ ደግሞ እየታመመ እንዴት አድርጎ ነው ይህን ሁሉ የቻለው? እስቲ እኛ አሁን እዛ ቦታ ብንሆን እንዴት እንችለዋለን? ይህን ሁሉ ዓመት እስቲ አስቡት። ይህን ሁሉ ዓመት መቻሉ መታገሱ በጣም የሚያስገርም ሰው ነው። በጣም የሚያስገርም ነው። ታሪካዊ ሰው ነው ይሄ ሰው። ስለዚህ እኛም የሚያስተምረን መታገስ። ዛሬ እኮ መታገስ እኮ ነው የሚያቀተን ብዙዎቻችን። እርስ በርስ መቻቻል፣ እርስ በርስ ብንነጋገር እንኳን መቻቻል፣ መታገስ፣ አንዱ አንዱን መቻል፣ አንዱ አንዱን መታገስ። ለምን እንዲህ ተባልኩ፣ ለምን ይህ ተነገረኝ፣ ለምን ይህ ደረሰብኝ እልክ ውስጥ ነው የምንገባ እንጂ ታግሰን ነገሮችን እስከ መጨረሻ ማየት ያቀተናል ብዙዎቻችን። የኢዮብን ታሪክ ታስታውሳላችሁ። ኢዮብ ስንት መከራ ነው የደረሰበት። በጣም ፈተና ደርሶበታል። ኃጢአት ኖሮበት አልነበረም። ጻድቅ ሰው ነበረ። መልካም ሥራ የሚሰራ ደግ ሰው፣ እግዚአብሔርን የሚያመልክ ነበረ ኢዮብ። ግን ፈተና ገጠመው። ውጣ ውረዱ ገጠመው። ሰይጣን ፈተነው። በፈተና ግን ምንም አላወላወለም ኢዮብ።
እግዚአብሔር አለ፣ እስከ መጨረሻ ድረስ እሱን እጠባበቃለሁ፣ እታገሳለሁ፣ ቢገድለኝ እንኳን እሱን እጠባበቃለሁ እኮ ነው ያለ። እስከ መጨረሻ እታገሳለሁ። መጽሐፈ ኢዮብ ምዕራፍ 13 ቁጥር 15 ላይ ስንመለከት ቢገድለኝ እንኳን እስከ መጨረሻ እታገሰዋለሁ፣ እጠባበቀዋለሁ ነው የሚለው። መንገዴን ሁሉ ለሱ እሰጣለሁ። እንዲህ አይነት እምነት ነው ዛሬ ለኛ የሚያስፈልገን ክርስቲያኖች። መሸሽ አይደለም ከእግዚአብሔር ጋር። ፈተና ቢመጣብንም ወደ እግዚአብሔር፣ ሲመቸንም ወደዚህ፣ ክፉ ሲገጥመንም ወደ እግዚአብሔር ነው መምጣት። እኛ ሲደላን ወደ ዓለም እንሄዳለን፣ ሲከፋን ነው ወደዚህ የምንመጣ። አልመቻች ሲል ነገሮቹ ሲጨልሙብን ነው ወደዚህ መተን ልቅሷችንን የምንጀምረው። ሰላም ስንሆን እግዚአብሔርን አናስብም ብዙዎቻችን። በሰላም ጊዜ እናስበው እግዚአብሔርን፣ በጤና ጊዜ እናምልከው እግዚአብሔርን። በተለያየ ምክንያት አልጋ ላይ የቀሩ ወገኖቻችን እኮ አሉ። አስበን እናውቃለን። ብዙዎቹ የሚሰቃዩት በየሆስፒታሉ ያሉት ሄዳችሁ ሆስፒታል ስትጎበኙ ነው ለካ እንዲማለ የምትሉት። በሰላም ስንኖር ግን እኛ እግዚአብሔር ጠብቆ ሲያኖረን ምንም አይመስለንም። ቤቱ መተን መማፀን ይከብደናል፣ መተን ማስቀደስ ይከብደናል። ችግር ሲመጣ ግን ያኔ ነው ወደ እግዚአብሔር የምንገሰግሰው። ባክ ድረስልኝ፣ ባክ ችግር ውስጥ ነኝና ወደ ቤቴና ብለን የምንጸልየው ጸሎትም የምናስታውሰው አንዳንዶቻችን ያኔ ጭንቀት ሲገጥመን ነው። በሰላሙም ጊዜ በጭንቀትም ጊዜ ግድ የላችሁም ወደ እግዚአብሔር እንቅረብ። ከሱ ውጪ ሕይወት የለንም፣ ምንም ዋጋ የለንም። የትም ብንሄድ ዓለም ላይ ብንንቀሳቀስ አንድ ቀን መጠራት አለ ወደ እግዚአብሔር። ስንቶቹ ወደ እግዚአብሔር እየተጠሩ ነው አይደል? በእድሜውም ያለ እድሜውም፣ በተፈጥሮውም በሰው ሰራሽም ሰው እየተጠራ ነው እኮ። አሁን የእኛስ ተራ መቼ እንደሆነ እናውቃለን? ክርስቲያኖች መቼ እንደምንጠራ እናውቃለን? ትላንትና እግዚአብሔርን ሲያገለግሉ የነበሩት ተጠርተዋል። ዘማሪያን የነበሩት፣ ሰባኪያን የነበሩት ወደ እግዚአብሔር ተጠርተዋል። አባቶቻችን የቀደሙት ተጠርተዋል። ዛሬም እየተጠሩ ነው ያሉት። ግን የተጠሩት ኃጢአተኞች ስለሆኑ ነው። ከዚህ ዓለም የተሰናበቱት ሁሉ ኃጢአተኛ ናቸው። ጥሪ ሲደርሰን ሁላችንም እኮ እንሄዳለን በተራችን። አንዱን በ80 ዓመት ሊጠራ ይችላል፣ አንዱን በ40 ዓመት ሊጠራ ይችላል። እግዚአብሔር እንደፈለገ ነው። ቅድም እንዳልኳችሁ ነው። ተነስ ካለ ያስነሳዋል፣ ና ካለ ደግሞ መሄድ ብቻ ነው። ማቄን ጨርቄን ማለት የለም። ይህ ገንዘብ ቀርቶኛል፣ ይህ ሀብት ቀርቶኛል፣ ይህን ትቼ አልሄድም ማለት አንችልም። ኑ ሲለን ተነስተን መሄድ ነው። በ80 ዓመት የተጠራው እግዚአብሔር አምላክ ለንስሐ ዕድሜ ሰጥቶት እዛ አድርሶ ነው። በ40 ዓመትም የተጠራ ተቀስፎ አይደለም። እግዚአብሔር አምላክ ወደ ኃጢአት እንዳይሄድ ንጹሕ ሆኖ ወደ እርሱ እንዲሄድ ስለሚፈልግ ነው። እያንዳንዳችን እግዚአብሔር በተለያየ መንገድ ይጠራናል። የተጠሩ ሰዎች ስለተቀሰፉ ነው እንዳንል፣ ኃጢአተኛ ነው ብለን አንፍረድ። ሁላችንም እንጠራለን። ባለችን ጊዜ ግን እግዚአብሔርን አምልከን መልካም ሥራ ሰርተን ከክፉ መልካም ነገር መልካም ስም ኖሮን ብንሄድ ግን መንግሥተ ሰማይ እንገባለን። ክርስቲያኖች ለዚህ ነው የምንደክመው። ሁልጊዜ በቤቱ ተሰብሰቡ፣ በቤቱ ተገኙ የምንለው፣ ሌሊት ከቀን ወደ ቤቱ የምንገሰግሰው ያለ ምክንያት አይደለም። ምክንያት ስላለን ነው። ለመዳን ነው። አዳኙ እዚህ ስላለ ነው። አምላካችን የሚያድነን አብረን በህብረት እንዲህ ስናመልከው ነው በመካከላችን ተገኝቶ ሊባርከን የሚችለው። ስለዚህ ሰውስ እምነቱን አየን፣ ተስፋውን ተመለከትን፣ ትዕግስቱን ተመለከትን። የመጨረሻ ደግሞ እስከ መጨረሻ ጸንቶ መቆየቱ ባካችሁ ወስዳችሁ ከዚህ ጣሉኝ ሌላ ቦታ አላለም። እስካሁን ጠብቅ ያለው 38 ዓመት ሙሉ ምንም ተስፋ አላገኘውምና በቃ አንሱኝና ወደ ሌላ ውሰዱኝ አላለም። እስከ መጨረሻ ድረስ ጸንቶ ጠበቀ። እስከ መጨረሻ የሚጸና እርሱ ምን ይላል አለ ክርስቶስ? እርሱ ይድናል አለ። በማቴዎስ ወንጌል ምዕራፍ 10 ቁጥር 22 ላይ ስንመለከት እስከ መጨረሻ የሚጸና እርሱ ይድናል። በፈተና ሁሉ ውጣ ውረዱ ቢበዛበት፣ ህመሙ ቢበዛበት፣
ችግሩ ቢበዛበት ያንን ሁሉ ተቋቁሞ እግዚአብሔርን አምኖ እግዚአብሔርን ተስፋ አድርጎ እግዚአብሔርን በትዕግስት ጠብቆ እስከ መጨረሻ የሚጸና ምን ይላል አለ? እርሱ ይድናል አለ። መጻጉዕም ጠበቀ፣ ዳነ። ከዚህ አራቱን ነጥቦች እንመለከታለን ክርስቲያኖች። እኛም በእግዚአብሔር ላይ ጽኑ እምነት እንዲኖረን በተስፋ እንድንመላለስ መከራ ቢበዛብንም እንድንታገስ እስከ መጨረሻ ጸንተን ደግሞ በእምነታችን ላይ ሳንደራደር መልካም ስራዎች ሰርተን ሰማያዊ ክብር እንድናገኝ አምላካችን እግዚአብሔር ይርዳን። ቤተሳይዳ ማለት የትኛዋ ነች ብያቸዋለሁ? ይቺ ቤተ ክርስቲያን ናት። ቤተሳይዳ እዛ ተጠምቀው ይድኑባት ነበረ። ዛሬም በዚህች ቤተ ክርስቲያን ልጅነት የምታሰጥ ጥምቀት ተጠምቀን እንድናለን። ደዌ ሥጋ ሲገጥመንም ደግሞ ጸበሉ አለልን፣ ተጠምቀን እንድናለን። እግዚአብሔር ሰጥቶናል። ቤተሳይዳ አማናዊት ቤተሳይዳ ይቺ ቤተ ክርስቲያን ናት። ይቺ ቤተ ክርስቲያን የሰጠን አምላክ የተመሰገነ ይሁን። መዳኛችን ዛሬ እኛ ይህ ቤተ ክርስቲያን ነው። እዚህ ስንመጣ ከቅዳሴው ስንካፈል ከሥጋ ወደሙ ስንቀበል እንፈወሳለን። ሥጋውን ስንበላ ደሙን ስንጠጣ ድህነት ነው፣ ከኃጢአት ያነጻናል። ንስሐ ስንገባ እንድናለን። ከደዌ ሥጋ ከደዌ ነፍስም እንላቀቃለን። በዚህች ቤተ ክርስቲያን ከደዌ ነፍስ እግዚአብሔር አምላክ እንዲጠብቀን የሱ ቅዱስ ፈቃዱ ይሆንልን። ይህ መጻጉዕ እንግዲህ የኃጢአት ደዌ ነበረበት ይላሉ ሊቃውንቱ። እንደው የኃጢአት ደዌ ነበረበት፣ ኃጢአት ሰርቶ ነበረ፣ ክህደት ነበረበት። ማስተማሪያ እንዲሆን ነው እግዚአብሔር ይህንን ደዌ ያመጣበት ማለት ነው፣ ለሰው ልጅ ማስተማሪያ እንዲሆን። ስለዚህ ታመመ፣ በኋላ ግን አዳነው። መጨረሻው መዳኑ ነው። የሰው ልጅ ኃጢአት ሊሰራ ይችላል፣ በኃጢአት ሊወድቅ ይችላል፣ ውጣ ውረድ ሊገጥመው ይችላል፣ በብዙ መንገድ ኃጢአት ውስጥ ሊገባ ይችላል። መጨረሻ ግን የሚጠብቀው ከኛ እግዚአብሔር ንስሐ መግባታችንን፣ መፈወሳችንን፣ መዳናችንን ነው የሚፈልገው እንጂ መጀመሪያ ለምን እንዲያደረግክ አይለንም እግዚአብሔር። ኃጢአት ብንሰራም ወደዚህ ተመልሰን ንስሐ ስንገባ ንጹሕ ናችሁ ይለናል፣ ያነጻናል፣ ይፈውሰናል። ከዚህ የባሰ እንዳያገኝ ብሎ አስጠንቅቆት ነበርና በኋላ ክርስቶስን ሲሰቅሉት ይህ ሰው ውለታውን ረስቶ ክርስቶስን በጥፊ መታ ይላል። ከ38 ዓመት ሕመም ያላቀቀውን ሰው እንዳው በጥፊ መምታት አይከብድም? ሲሰቅሉት አይሁዳውያን አብሮ ተባብሮ በጥፊ መታ። ነገር ግን አሁንም ታምር ሊሰራበት ይህ ሰው ወዳውኑ እጁ እንደ እሳት ነደደች ይላል። ኮምትርትር አለች ክርስቶስን በጥፊ ሲመታ። አያችሁ፣ ከዚህ የባሰ እንዳያገኝ ብሎት ነበርና የባሰ አገኘው። ከዛ በኋላ በስጋውም ተቃጠለ፣ በነፍሱም ተቃጠለ። ይህ ሰው ከመጨረሻ ጥፋት እግዚአብሔር አምላክ ይጠብቀን። መጨረሻው አላማረም፣ ግን ክርስቶስ እንዴት አድርጎ እንዳዳነ በጣም የሚገርም መንገድ ነው። እኛንም ዛሬ ለምናምን ሰዎች እንደሚያድነን እንድናስተውለው ነው። ሁላችንም ካመንነው ያድነናል፣ እንፈወሳለን። ደግሞ እግዚአብሔር አምላክ ለሰው ልጅ ደዌንም ለበረከት እኮ አድርጎ ይሰጣል። 4 አይነት ደዌያትን አባቶቻችን አስቀምጠዋል። ደዌ ዘለንጽ፣ ደዌ ዘእሴት፣ ደዌ ዘመክሰፍት፣ ደዌ ዘኃጢአት ብለውታል። የንጽህና ህመም አለ። ለንጽህና ለቅድስና ለነ ቅዱስ ጳውሎስ የተሰጠ እነ ጢሞቴዎስ ውጋት ነበረባቸው ይላል። ራስ ምታት ነበረባቸው። ሁሌ እንደ ጦር ይወጋቸው ነበረ ወንጌል እያስተማሩ እነ ጳውሎስ። ለምን ጸለይኩ ይላል ቅዱስ ጳውሎስ። ስለዚህ ነገር ምንድነው ይሄ ነገር እንደዚህ የሚወጋኝ ራሴን የሚያመኝ ለምንድን ነው? ወንጌል እያስተማርኩ ከኃጢአት መንገድ ተመልሼ ያንተን ወንጌል እያስተማርኩ ለምን ይህን ህመም ተደረገብኝ ብዬ ወደ እግዚአብሔር ጸለይኩ አለ። እግዚአብሔር አምላክ ደግሞ ምን አለ? ጸጋዬ በዚህ ምድር ትበቃሃለች። ይህ ለጸጋ የተሰጠ ነው። በዚህ ዓለም መከራ ትቀበላለህ፣ በሰማይ ደግሞ ለዘላለም በደስታ ትኖራለህ። ይህ ለአንተ የተሰጠ የንጽህና የቅድስና ስጦታ ነው። አያችሁ፣ ህመም አንዳንድ ጊዜ ለቅድስናም ሊሰጠን ይችላል። ከኛ ጋር እስከ መጨረሻ እንዲኖር
ህመም ሊሰጠን ይችላል። ለምንድን ነው እግዚአብሔር ይሄን ሰጠኝ ብላችሁ አታማሩ። ለቅድስና ሊሆን ይችላል፣ ለመጽደቃ ሊሆንላችሁ ይችላል የምትታመሙ ሰዎች። ነገር ግን ነፍሳችን እንዳትታመም ነው መጠንቀቅ ያለባችሁ እንጂ ስጋችን ቢታመም ስጋችሁን የሚገሉትን አትፍሩ እኮ ነው ያለ። ስጋችሁን የሚገሉ ምንም አያደርጉም፣ ነፍሳችሁን የሚገለውን ተጠንቀቁ፣ እሱን ፍሩት ነው ያለ አምላካችን እግዚአብሔር። ስጋችን ቢታመም ለጊዜው ነው፣ ነፍሳችን ሲታመም ግን ዘላለማዊ ህመም ነው። በስጋችን ብንታመም በሐኪም ልንድን እንችላለን፣ በጸበል ልንድን እንችላለን፣ በተለያዩ መድኃኒቶች ልንድን እንችላለን። ግን መድኃኒቱ ማን ነው? በጸበሉ ላይ አድሮ የሚፈውሰን ማን ነው? እግዚአብሔር አምላካችን ነው። ዶክተርም ሲያክመን እኮ በዶክተሩ ላይ አድሮ እኮ የሚፈውሰን እግዚአብሔር ነው። ዶክተሩ አዳነኝ አይደለም ማለት ያለብን፣ በዚህ ዶክተር ላይ አድሮ የሚያክመኝ እግዚአብሔር አለ ብለን እሱን ስናስቀድመው እንድናለን። በሱም እግዚአብሔር አምላክ ብዙ መንገዶችን ሰጥቶናልና ንስሐ ስንገባም ልንላቀቅ እንችላለን ከህመማችን። ስለዚህ ይህን ሁሉ መንገድ ተሰጥቶናልና የማይድን ደዌ እንኳን ቢሰጠን ለጽድቅ ሊሆን ስለሚችል እግዚአብሔር ላይ ማጎረምረም የለብንም። በጸጋ መቀበልና አንተ ከሰጠኸኝ ለበረከት ካደረክልኝ እችለዋለሁ ብለን ታግሰን እስከ መጨረሻ መጽናት ነው ያለብን። ኢዮብ ኃጢአት ኖሮበት ነው ያ ሁሉ ደዌ የተለቀቀበት የታመመው፣ ንብረቱ ሁሉ የወደመው፣ ሚስቱ እንኳን ጥላው እስክትሄድ ዘመዱ ጥለው እስኪሄዱ ድረስ ሰውነቱ ከረፋ ሸተተ ይላል። ግን ጻድቅ ነው። ጻድቅ ሆኖ እኮ ነው ይሄ ሁሉ የተሰጠው። ለምንድን ነው? ይሄ ደግሞ ስጦታ የተሰጠው ስለሆነ ለሱ የተሰጠ ስጦታ ነው። በቃ መጨረሻ ላይ ደግሞ ተአምር ስለሚሰራ እግዚአብሔር ለሚያምኑት ሰዎች ደግሞ ተአምሩ ስለሚያሳይ በኋላ ላይ ያን ሁሉ መከራ ታገሰ፣ ጸና። እግዚአብሔር አምላክ ፈወሰው፣ በአንድ ቀን አዳነው። የጠፋበት ንብረቱ ሁሉ በአንድ ቀን እጥፍ እጥፍ ሆኖ ሞላለት ይላል። እግዚአብሔር ተአምር ለመስራት ብዙ ነገሮችን ያሳያል። ክርስቲያኖች ፈተና ሲበዛብን ተስፋ አንቁረጥ። በእግዚአብሔር ላይ ይህ ነገር ለኔ የተሰጠ ነው፣ በቃ እቀበለዋለሁ፣ አንድ ቀን ከኔ ላይ ያነሳል ብለን ልናምነው ይገባል። እግዚአብሔር ደግሞ ያደርጋል። ንጹሕ ልብ ካለን ካመንነው፣ ተስፋ ካደረግነው፣ በትዕግስት ከጠበቅነው፣ እስከ መጨረሻ ከጸናን ድህነት እናገኛለን። በዚች በአማናዊቷ ቤተ ክርስቲያን አምላካችን ይፈውሰናል። ዘላለማዊ ድህነትን እናገኛለን። የነፍስን ድህነት አግኝተን በምድር ምድራዊ በረከትን ሰማያዊውን ክብር እንድናገኝ ደግሞ የሰማዩን ርስት እንዲያወርሰን የሱ ቅዱስ ፈቃዱ ይሆንልን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ጸሎት ከሁላችን ጋር ይሁን።